ስጋ መብላት ወተት መጠጣት እንቁላል መብላት ለሁለት ወር ያህል አናገኝህምና እንበቀል ብሎ አንዳንዱ በቀል እንደው የሆነ ስጋ ለመበቀል ወተት ለመበቀል የታበክ ሁለት ወር ብትጠፋም ዛሬ በቀላለሁ አይነት ነው የሚመስለው እንጂ ጾሙ ለበረከት እንደመጣ የማይመስል አቅጣጫ ይታያል አሁን በከተማ የሚታየው የድግስ አይነት ግን የጾሞችን የፍስኮችን የሚያስነቁ ሆኗልና አንገባም ክርስቶስ ከመቤታችን ጋር ምስጋና አይካፈልም ከመላእክት ጋር አይካፈልም ከጻድቃን ጋር አይካፈልም ከፍጡራን ጋር አይካፈልም እሱ ራሱን ችሎ ወሃልኩ መሰረቱ መደምደሚያው ጉልላቱ አልፋና ኦሜጋ ርዕስ ወማይለቅ ዳህራዊ ወቀዳማዊ ራስና መጨረሻና መጀመሪያ ፊተኛና ኋለኛ አልፋና ኦሜጋ ማን ነው ባንድ ጮክ ብላችሁ ንገሩኝ ኢየሱስ የኔና የናንተ ፍቅር እንኳን እንዲሁ በማንጠልጣይ እንኳን መቆየት አልቻለ መልካቸውን ብለን ያፈቀርናቸው ሰዎች ፊታቸው ተሸብሽቦ አይናቸው ፈዞ ጥርሳቸው በልዞ ጸጉራቸው ተመልጦ ወገባቸው ጎብጦ አድራሻቸው ጠፍቶ ፍቅራችን ረግፏል የኛ ፍቅር ጥርስ ላይ የተመሰረተ ስለሆነ ጥርሱ ሲረግፍ አፍሮ ይረግፋል አይን ላይ የተመሰረተ ስለሆነ አይኑ ሲፈስ አብሮ ይፈሳል ጸጉር ላይ የተመሰረተ ስለሆነ ጸጉሩ ሲሸብጥ አብሮ ይሸብታል ወጣትነት ላይ የተመሰረተ ስለሆነ ስናረጅ አብሮ ፍቅራችን ያረጃል እግዚአብሔር ዓለምን ግን እንዴት አርጎ ወደደው አልኳችሁ እንዲሁ ወደደው ያለምንም መነሻ መጽሐፍ ቅዱስ የመንግስተ ሰማያት ካርታ ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም ወደዛ እስከምንደርስ ድረስ እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን ከወረቀት ጋር ጉዳይ ይል ባለቤት ዋናውን አግኝተን አሁን ብዙ ጊዜ የመናፍቃን ችግራቸው ምንድነው ሮሜ 8:34 ነጥቀው ሄዱ የኛ ስም ታውቁታላችሁ ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰው የኔ ቢጤ ሊሆን ይችላል መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቁል ትሆን ትችላለች ወይዘሮ ፀሐይ ተብለው ሴትዮ ጥቁር ሊሆኑ ይችላል ብርሃኑ ተብሎ አይነስው ሊቀ ብርሃናት ብለው አይነስውር ነው ሰውየውና ሊቀ ብርሃናት የብርሃናት አለቃ ማለት እኮ ነው ሰውየው አይነስውር ነው አሉ ያረባ ካብሮ አይደል በጥባጩን መላከ ሰላም አሉት አሉ አረ የለም መላከ ሰላም አይባልም መላከ ጸብም አይባልም ያጣላል መላከ ሰላምም መጥቶና አሁን የክርስቶስ ምትክ አልባ ካህናት አባቶች ወንድሞች ዲያቆናት እዚህ ተሰባስባችሁ ምእመናንና ምእመናት በእግዚአብሔር ፍጹም ሰላም እንደምትመሻችሁ ኃጢአት በደላችንን ሳይቆጥ በቸርነት በምህረት በይቅርታው ብዛት ጠብቆ እስከዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ የኛም አምላክ ሎለ ባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን ጥቂት የተሰበሰቡ ከናንተ የተሰበሰቡ ጥያቄዎች አሉ እኔ ጋር ጥያቄውን ያቀርባለሁ የኔታና ዲያቆን ህሊና ደግሞ ምላሽ ይሰጡናል ማለት ነው መጀመሪያ የምንነሳው ያው ያለንበት ወቅት የጾም ወቅት ስለሆነ ረቡዕ እና አርብ ለምንድነው የምንጾመው በጾም ከጥሉላት እንድንከለከል ይታዘዛል ያ ምክንያቱ ምንድነው በዚያውም ደግሞ ያው የተለመደ ጥያቄ አሳ በጾም ይበላል ወይስ አይበላም የሚለው ነው እነዚህን አንድ ላይ ሶስቱን አጠቃለው ይመልሱልናል እሺ ስለዚህ አሳ ይበላል አይበላም ተብሎ ይስተየቀው አይበላም አጭር ምላሽ ስለዚህ ሮብና አርብ ለምን ይጾማል እንዲሁም ደግሞ በጾም ከጥሉላ ምግቦች የምንከለከለው ለምን ምክንያት ነው የሚሉትን እነዚህን ይመልሱልናል ማለት ነው እሺ በድጋሚ እንደምን ቆያችሁ አሜን አምላካችን ሎል እግዚአብሔር የተመሰገነ ይሁን እንግዲህ ያንታ ባሉበት እኔን አስቀድመው ነው እንጂ ለጥያቄዎች ምላሽ የሚሰጡት እሳቸው ነበሩ እንግዲህ አንዱ ጥያቄ ረቡዕና አርብ ለምን እንጾማለን ነው ረቡዕና አርብ በቤተክርስቲያናችን እንግዲህ የፈቃድ አጽዋማት አሉ ወይም ደግሞ በሁለት መክፈል እንችላለን አንደኛው የአዋጅ አጽዋማት የሚባሉ አሉ ሁለተኞቹ ደግሞ የግል አጽዋማት አሉ የግሉን የፈቃድና የንስሐ ብለው ይከፍሉታል መምህራን የፈቃድ አጽዋማት የሚባሉት ጾመ ጳጉሜንና የጽጌ ጾም ናቸው የግል አጽዋማት ደግሞ የሚባሉት ወይም በግል የምንጾመው የንስሐ ጾም ደግሞ ያለ እነዚህን አጽዋማት ሁሉም እንዲጾም ያዛል ረቡዕና አርብ የአዋጅ አጽዋማት ውስጥ የሚመደቡ ናቸው በቤተክርስቲያናችን 7 የአዋጅ አጽዋማት አሉ በአብዛኞቹ አብያተ ክርስቲያናት በምስራቅ አብያተ ክርስቲያናት በተለይ 4 ጾሞች ናቸው በስፋት የሚታወቁት በእኛ ግን 7 አጽዋማት አሉ የአዋጅ አጽዋማት በታሪክሱ ከ7 ዓመት ጀምሮ ያለ እነዚህን አጽዋማት ሁሉም እንዲጾም ያዛል እንዲሁም የሚሉት አበው
እሳትና ውሃን አንድ ልጅ ከለየ በኋላ እነዚህን አጽዋማት መጾም እንዳለበት ነው። እነዚህ አጽዋማት ዛሬ የያዝነው አብይ ጾም አንዱ ነው። ሁለተኛው ቀጥሎ የሚመጣው በዚሁ ቅደም ተከተል ልቀጥልና ጾመ ሐዋርያት ይመጣል ከበዓለ ሃምሳ በኋላ። ከዚያ ጾመ ፍልሰታ አለ። ከዚያ በኋላ ጾመ ነቢያት ጾመ ማርያምን ብለን እንጠራዋለን። ጾመ ነቢያት ወይም የልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ጾም አለ። ለልደቱ ውረድልን ተወለድልን ብለው ነቢያት የጾሙትን በማስመልከት የምንጾመው። ከዚያ ጾመ ገሃድ አለ። እየቆጠራችሁ ነው? ስንት ሆነ? አብይ ጾም 1፣ ጾመ ሐዋርያት 2፣ ፍልሰታ 3፣ ገሃድ 4። ከዚያ ቀጥሎ ጾመ ነነዌ ያለ 5። ጾመ ሐዋርያት ብለናል። ጾመ ነቢያት እሺ፣ አንድ ተምታታ መሰለኝ እንቁጠር። እሺ፣ ዓርብ ረቡዕ መጨረሻ ላይ ልምጣ። ጾም ቁጠሩ እስኪ። አብይ ጾም ስንት? 1። ቀጥሎ ጾመ ሐዋርያት ስንት? 2። ከዚያ ጾመ ፍልሰታ ስንት? ከዚያ በኋላ ጾመ ነቢያት ስንት? ከዚያ ገሃድ ስንት? ከዚያ ነነዌ 6። ሰባተኛው ደግሞ የረቡዕና የዓርብ ጾም ነው። የረቡዕና የዓርብ ጾም የድህነት ጾም ጾመ ድህነት ይባላል። ጾመ ድህነት አይደለም፣ ጾመ ድህነት ሲጻፍ ራሱ ድህ ተብሎ ብዙሃኑ ሀ ተይዞ ነው የሚጻፈው እንጂ በሀሌታ ውሃ ድህነት ተብሎ አይጻፍም። ድህነት ተብሎ ነው የሚጻፈው በሀሌታ ውሃ እና በጽሁፍም ስታዩ ጾመ ድህነት ሲባል እንግዲህ እናንተም ስትጽፉ በብዙሃኑ ሀ ሳድስ አድርጋችሁ ነው የምትጽፉት ማለት ነው። ድህነት ስትጽፉ ይሄ ጾም የረቡዕና የዓርብ ጾም ነው። ከበዓለ ሃምሳ ውጪ ሁል ጊዜ የምንጾመው ጾም ነው። ለምንድን ነው የምንጾመው ነው ጥያቄ የተነሳው። በአጭሩ ለመመለስ ጌታችንን የሰቀሉባቸው ዕለታት ስለሆኑ በረቡዕ ዕለት በዓይነ ሕሊናቸው ጌታችንን ሰቅለዋል፣ ወይም ደግሞ በልባቸው ጌታችንን ሰቅለዋል። ዓርብ ዕለት ደግሞ በተግባር ጌታችንን ሰቅለዋል። ወይም በአብዛኛው እንደምናውቀው ረቡዕ ዕለትን ምክረ አይሁድ የተፈጸመበት ጌታችንን እንስቀለው ብለው ያሴሩበት ዕለት ስለሆነ ረቡዕን በሕሊናቸው ሰቅለውታልና በዚያችው ዕለት እንጾማለን። ዓርብ ዕለት ደግሞ በተግባር ሰቅለውታልና እንጾማለን። ባጭሩ ይሄ ነው መልሱ። እሺ፣ ለመምራችን ቃልዮት ያሰማልን። እዚሁ ከጾሙ ጋር አያይዘን ስንጾም እንዴት እንጾም የሚለውንና ከዚያው ጋር ተያይዞ የኔታ እንዲያነሱት ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ምዕራፍ 10 ከቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና የሚለው ይብራራ የሚል ጥያቄ ተጠይቋል። ስለዚህ በዚያው አያይዘው የኔታ እንዲያነሱት። እንዴት ዋላችሁ? እንዴት አመሻችሁ? አረ ጮክ ብላችሁ እግዚአብሔር ይመስገን በሉ። እንዴት አመሻችሁ? እንኳን አደረሳችሁ። ለምኑ ነው? ለጾሙ። ጾመ ልጓሙን የሚል እኔ ቤትና መቼ እንደተጀመረ የማይታወቅ ለነገሩ ልጓም ፈረስን ገቶ እንደሚይዘው ጾም ሰዎችን ገቶ ይዛል ለማለት ምስጢራዊ ትርጉም ተሰጥቶት ከሆነ ገንቢ ነው። ግን እንደ ችግር እንደ መከራ እንደ ሸክም አድርገን መቁጠር የለብንም። ስለዚህ ጾሙ ተጀምሯል። ከትናንት ወዲያ ቀበላ ነበረ። ቀበላ እንስቀበል መርአዌ ሰማያዊ ቀበላ ማለት ስጋ መብላት፣ ወተት መጠጣት፣ እንቁላል መብላት ለሁለት ወር ያህል አናገኝህምና እንበቀል ብሎ አንዳንዱ በቀል እንደው የሆነ ስጋን ለመበቀል ወተትን ለመበቀል የታበክ ሁለት ወር ብጠፋም ዛሬ በቀላለሁ አይነት ነው የሚመስለው እንጂ ጾሙ ለበረከት እንደመጣል የማይመስል አቅጣጫ ይታያል። እና አባቶቻችን ግን ቀበላ የሚሏት ከጾመ ነነዌ እስከ አብይ ጾም ያለችው 14 ቀን ቀበላ ነው የምትባለው። ንትቀበል መርአዌ ሰማያዊ ክርስቶስን እንቀበለው ነው። መቼም ንጉስን ለመቀበል መንገድ ይጠረጋል፣ ምግብ ይዘጋጃል፣ መልካም ህፃናት አበባ ቅፍ ይዘው ይዘጋጃሉ፣ ባለስልጣኖች ንጹህ ለብሰው ይዘጋጃሉ። የባለስልጣኑ አይን መጥፎ ነገር እንዳይ ቆሻሻ ሁሉ ይጠረጋል። አፄ ኃይለ ሥላሴ የውጭ ሀገር ፕሬዝዳንቶች ለጉብኝት ሲመጡ ይህንን ከተማ ውስጥ ያለውን አይነ ስውሩን እጅግር ያጣው ሁሉ ሰብስበው አንድ ቦታ ያጉሩ ነበር ይባላል። እነዛ ፕሬዝዳንቶቹ አይናቸው ክፉ እንዲያይ ይባላል። ግን ክርስቶስን የምንቀበለው አካል ጉዳተኞችን አሰልፈን ነው፣ ችግረኞችን አሰልፈን ነው፣ ቁስለኞችን አሰልፈን ነው፣ የጎደለባቸውን አሰልፈን ነው። ምክንያቱም የኛ ጌታ የጎደለ የሚሞላ እንጂ በሞላበት የሚገኝ አይደል። የተራበ የሚያጠግብ እንጂ ከጠጋበኞች ጋር የሚዘል የሚጨፍር አምላክ የለንም እኛና። ስለዚህ ቀበላ ማለት ማንን መቀበል ማለት ነው?
ክርስቶስን መቀበል ይሄን ሰሞን ለጾሙ ተቀብለናል እንደገና ወደ ሐዲስ ኪዳን ስንመጣ አሁን ደግሞ ወደ ጠየቀውም ስመጣ መጣዋለሁኝ ቀበላማ ጾሙን መቀበልና ክርስቶስን በጾም ለማስደሰት ነው ስንጾም ምንና ሟላ ሆነት እንኳንኛ ትንሽ መጽሐፉ ጋር ያለ ነው እናንተም ታውቁታላችሁ አፈጻጸሙ ነው ችግር ያለብን እንጂ የመረዳት ችግር ያለብን አይመስለኝም እና ጾም አባቶቻችን ሲነግሩን የውስጥና የውጭ ጾም ረቂቅና ግዙፍ ጾም የሚታይና የማይታይ ጾም ብሎ ከፍለውታል ሊቃውንቱ የመጀመሪያው ጾም ምግብ ነው የምግብ አይነቶችን ነው ጥሉላት ምንላቸውን የእንስሳት ተዋጽኦ ብሎ ጥሩ ስያሜ ሰጥተዋቸዋል እነዛን አሁን በከተማ የሚታየው የድግስ አይነት ግን የጾሞችን የፍስኮችን የሚያስነቁናልና ይሄም ሌላ ጥናት የሚያስፈልግ የጾም መሰረታዊ ዓላማ የሰውን ኃይል ማድከም ሌሎችን እንደሚራቡ ማሰብ ሰውነታችን ስጋዊ ሰውነታችን ሲደግም መንፈሳዊ ሰውነታችን ይጠነክራል ታላቁ ሊቅ ዮሐንስ አፈወርቅ ሰው በስጋው ሲያረጅ ነፍሱ ትጎረምሳለች ይላል በስጋው ሲጎረምስ ደግሞ ነፍስ ታረጃለች ይላል አሁን ይሄ ሰሞን ነፍስ የምትጎረምስበት የምትጠነክርበት ጡንቻዋን የምታሳይበት የደረቷን ስፋት የጡንቻዋን ፍርጥምና የምታሳይበት ወቅት ነው ነፍስ ህሊና የሚደሰትበት አይምሮ የሚደሰትበት ሰውነታችን ከምግብ ሸክም ነፃ የሚወጣበት የተራቡትን የምናስብበት ወቅት ነውና የመጀመሪያው የሚታየው ፊት ለፊት የሚታየው ምግብ ነው ባለቤቱም ሲያስተምር ከዘጠኙ ብፁዓን ያለ ከጠቀሳቸው መካከል አንዱ ብፁዓን ለይረው በእንተጽድቅ እስመሙንቱ ይጸግቡ ስለ ጽድቅ የሚራቡ ብፁዓን ናቸው ይጠግባሉና ነው እንግዲህ የሚጠግቡ ደግሞ በግልባጩ ይራባሉና ነው በግልባጩ ስለዚህ ከምግብ መከልከል ነው ሌላ ነገር እንዲርበን እስኪሰማን ድረስ ማለት ነው ሁለተኛውና ደግሞ ረቀቅ ያለው ጾም ደግሞ ታላቁ ሊቃችን ቅዱሳችን የኢትዮጵያ ወደ አፍሪካ ኩራት የሆነው ቅዱስ ያሬድ ብሉይን ሐዲሱን በተነተነበት መጻሕፍተ መነኮሳት መጻሕፍተ ሊቃውንቱን ባብራራበት ከሱ በፊት የተጻፉ ድርሳናት ገድላትን ባመሰጠረበት በጾመ ድጓ በሌሎችም ድርሳናቱ ሁሉ ጊዜ እንደምንለው ቅዱስ ያሬድ እንደነ ኢሳይያስ እንደነ ቅዱስ ጳውሎስ እንደነ ኢሳይያስ ብሉይን የሚያውቅ እንደነ ቅዱስ ጳውሎስ ሐዲሱን የሚያውቅ ብሉይ ሐዲሱን ያወቀ ደራሲ ነው ጠቃሽ ነው አመስጣሪ ነው እንደው ቅዱስ ያሬድን ከዜማ ጋር ብቻ ያያይዙ የሚጠቅሱ ብዙ ሰዎች ሲሳሳቱ ቅዱስ ያሬድ ከዜማው ይልቅ ምስጢሩ የበለጠ ጫና ብልጫለው ይላሉ ሊቃውንቱ እና ዙሮ ቅዱስ ያሬድ ይጾም አይን ይጾም ጆሮ ይጾም እጅ ይጾም እግር ይጾም ልብ ይጾም ጸጉር ይጾም ፊት ይጾም ሁሉ ነገር ከራስ ጸጉራችን እስከ እግር ጥፍራችን ድረስ ያሉት በጠቅላላ ጾም ታዞላቸዋል ጆሮ ይጾም ማለት ነው እስኪ ንገሩ ጮክ ብላችሁ ምእመናን ጆሮ ይጾማል አይጾምም ከምን ከሐሜት ያውኛ ስናማ ወበዙ ዘውን ሰዋን እንደው ፈጣሪ ይቅር በለኝ እንጂ የሱ ነገር እያለን እዛው ራሳችን ንስሐ እየገባ ራሳችን እየጨቃ እየወደ የታጠበን አይነት ነው እንትን ምንለው ስለዚህ አይናችን ምን እየሰራ ነው ጆሮአችን ምን እየሰራ ነው እዚህ በትምህርተ ኅቡዓት ላይ አይኖቻችሁን አሳውሩ ጆሮቻችሁን አጽመሙ አይዛኒክሙ ጆሮቻችሁ አደንቁሯቸው ይላል ከምን ከክፋት ከተንኮል ከሐሜት ከጥላቻ ስብሐት ጆሮ የተፈጠረው ስብሐት እግዚአብሔር ለመስማት ነው የእግዚአብሔርን ክብር ለመስማት ነው አይን የተፈጠረው በጎ ነገር ለማየት ነው ለዚህ ነው በትምህርታችን ብዙን ጊዜ እመቤታችን አይኗ ድንግል ነው ጆሮዋ ድንግል ነው ልቧ ድንግል ነው እግሯ ድንግል ነው እጇ ድንግል ነው ከራስ ጸጉሯ እስከ እግር ጥፍሯ ድረስ ሁለንተናዊት ድንግል ናት የባከነ አይን ጆሮ አፍንጫ ልብ እጅ እግር የላትም በግልባጩ ደግሞ ሔዋን ሁለመናው የፈራረሰ ድንግልናዋ የጆሮዋ ያይኗ የጆሮዋን ድንግልና ዲያብሎስ ወሰደ እሱን ስትሰማ ያይኗን ድንግልና የበለሱን ፍሬ ስታይ ተወሰደ የጇ ድንግልና የበለሱን ፍሬ ስትቆርጥ ተወሰደ የእግሯ ድንግልና ወደ በለሱ ፍሬ ስትገሰግስ ተወሰደ የልቧ ድንግልና ትዕቢትን ስታስብ ተወሰደ ስለዚህ ሔዋን ከራስ ጸጉሯ እስከ እግር ጥፍሯ ድረስ መላ ክብሯን አጣች ጆሮዋ ረከሰ አይኗ ረከሰ እጇ ረከሰ እግሯ ረከሰ ልቧም ረከሰ የሷን የካሰችላ መካሻዋ ደግሞ ድንግል ማርያም ቅድም እንዳልኳችሁ
ሔዋን ሰይጣንን አይታ ያረከሰችውን አይን የበለሱን ፍሬ አይታ ያረከሰችውን አይን ክርስቶስን በማየት መልአኩ ቅዱስ ገብርኤልን በማየት ድንግልናውን አስጠበቀችው። ሔዋን የበለሱን ፍሬ በመቁረጥ ያረከሰችውን እጅ ፍሬ ሕይወት ክርስቶስን በመታቀፍ አስከበረችው። ሔዋን ወደ በለሱ በመገስገስ ያረከሰችውን እግር ወደ ቤተ መቅደስ በመገስገስ አስከበረችው። ሔዋን የምድርና የሰማይና የምድር ንግስት ሲላት ደስ ሲላት የልቧ ድንግልና በትዕቢት እንደተወሰደ ድንግል ማርያም ደግሞ እፎኑ ይከውነኒ ይሄ እንደምን ይሆንልኛል አይገባኝም በማለት የልቧን ድንግልና አስጠበቀችው። ስለዚህ ምእመናን የጆሮ ድንግልና አለ ክፉ የማይሰማ፣ የዓይን ድንግልና አለ ክፉ የሚያይ፣ የእጅ ድንግልና አለ በክፉ ሰው በሰው ወንጀል የማይፈር፣ በሰው ላይ አደጋ የማያመጣ፣ ጠመንጃ የሚያቀባብል፣ ቦምብ የሚያቀባብል፣ ሌላ ተንኮል የሚሰራ እጅ ድንግልናውን አጥቷል ማለት ነው። ስለዚህ ስንጾም እዚህ ውስጥ ያላችሁ ሰዎች እንግዲህ የዓይናችሁ ድንግልና ምን ያህል እንደሆነ እናንተ ታውቁታላችሁ። እንግዲህ በዚህ በዓይነ ጉዳይ እኔ የኛ ድንግል ነው እስካሁን ድረስ የኛ ምንም አላየም እስካሁን ድረስ። ደህና ዋላችሁ። ስለዚህ ጾም ስንት አይነት ነው ምእመናን? ጾም ስንት አይነት ነው? የመጀመሪያው ከምግብ ከጥሉላት መባልዕት ከለምለም ከእንስሳት ተዋጽኦ ብለው ታውቁታላችሁ እሱን። ሁለተኛው ዋነኛው ግን ብዙዎቻችን የሚሳነን ይሄኛው ነው። የቅድም የተነተንኩት ማለት ነው። ቅድም የተነተንኩት የዓይን የጆሮ የነዚህ ጠቅላላነት ከተጠበቁ ሰው በጤና ይኖራል ማለት ነው። ዮሐንስ አፈወርቅ የአይምሮአችን ጉዳይ የሚያስፈጽምባቸው የውጭ ሕዋሳት አሉ ይላል። ሰው በቦክስ ለመማታት እቅድ የሚያወጣው በጭንቅላቱ ነው። ቦክስ የሚማታው ግን በምኑ ነው? በእጁ ነው። ሰው ወደ ተንኮል ቦታ ጠንቋይ ቤት ሊሄድ ብሎ የሚያስበው በምኑ ነው? በጭንቅላቱ ነው። ጉዳይ አስፈጻሚ ግን ማን ነው? እግር ነው። የመንግስትን እቅድ ፖሊስ እንደሚያስፈጽመው የአይምሮን እቅድ የሚያስፈጽሙ እነጅ እግር ናቸው። ስለዚህ እነሱን እንደው እነጅ እግር 10 ጊዜ ከመታጠብ ይልቅ በቁም ነገር ከክፉ ነገር መጠበቅ ማለት ነው። ይሄንን እንግዲህ ቅድም ወንድማችን ካብራራው ጋር አብራችሁ ሰፍታችሁ አዳምጡን። ሌላው ሁለተኛው ጥያቄ ጾሙ ላይ ጨምርበት ብዬ ነበር የለኝም ብሏል። ሁለተኛው ጥያቄ ክርስቶስ የሕግ ፍጻሜ ነው ማለት ምን ማለት ነው የሚለውን ትንሽ ደቂቃ ወስጄ ላብራራ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዳሴዋ፣ ውዳሴዋ፣ ማህሌቷ፣ ሰዓታቷ አጠቃላይ አገልግሎቷ 99.9% ሳይሆን 100% በክርስቶስ ላይ የተመሰረተ ነው። ለክርስቶስ የምናቀርበው ምስጋና ከሌሎች ጻድቃን ቅዱሳን ጋራ ከመላእክት ጋራ ከመቤታችን ጋራ ተመዛዝኖ ሚዛን ይደፋል። ኢየሱ ይበልጣል አይደለም እንለውኛ እዛ ድርድር ውስጥ አስገብተናል። ይሄን ምእመናን በደንብ እንድሰሙን እንፈልጋለን። እዛ ድርድር ውስጥ አንገባም። ክርስቶስ ከመቤታችን ጋር ምስጋና አይካፈልም፣ ከመላእክት ጋር አይካፈልም፣ ከጻድቃን ጋር አይካፈልም፣ ከፍጡራን ጋር አይካፈልም። እሱ ራሱን ችሎ ውሃ ልኩ መሰረቱ መደምደሚያው ጉልላቱ አልፋና ኦሜጋ ርዕስ ወማይለክት ዳህራዊ ወቀዳማዊ ራስና መጨረሻና መጀመሪያ ፊተኛና ኋለኛ አልፋና ኦሜጋ ማን ነው? በአንድ ድምፅ ጮክ ብላችሁ ንገሩኝ። ኢየሱስ ድገሙት። ኢየሱስ አልፋ እኔ አልፋና ኦሜጋ ስል እናንተ ኢየሱስ ክርስቶስ ብለ አልፋና ኦሜጋ መጀመሪያና መጨረሻ ፊተኛና ኋለኛ የነበረ ያለ የሚኖር ኢየሱስ ክርስቶስ ነው። ይሄ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት በተለይ በሐዲስ ኪዳን ከዛ ደግሞ በመጻሕፍተ ሊቃውንትና ያንተን ተርሰው በተጻፉ መጻሕፍት በጠቅላላ ይሄን ስም ማብራራት ነው። ይሄ ውድ ስም ነው፣ እንቁ ስም ነው። ሰማይና ምድርን ያንቀጠቀጠ አጋንንትን የቀጠቀጠ አለት ተራራውን ያቀለጠ ለውራን ብርሃን ለአንካሶች እግር ለተራቡት የሚበላ ዳቦ ለተጠሙት የሚጠጣ ውሃ ለተራቆቱት እርቃ ሸፋኝ በሞት ላይ የነገሰ ሕይወት በመቃብር ላይ የታወጀ ትንሣኤ አዲስ ሕይወት የናኘ ምትክ አልባ ተወዳዳሪ የሌለው ዘላለማዊ ስም ነው። ይሄ በቅዳሴያችን ብትሄዱ በማህሌታችን ብትሄዱ በሰዓታታችን ብትሄዱ በሁሉ መጽሐፍ በገርሉ በድርሳኑ በተአምሩ የጊዮርጊስ ገርል ቢነበብ የተክለ ሃይማኖት ገርል ቢነበብ የቅዱስ ሚካኤል ድርሳን ቢነበብ የመላእክት ድርሳን ቢነበብ የሊቃውንት ድርሳን ቢነበብ
መጻሕፍት ብሉይ ቢተረጎም ሐዲስ ቢመሰጠር ሌሎች መጻሕፍት ቢተነተኑ ቢበለጡ ቢመሰጠሩ የዞረ ድምር ውጤታቸው ማንና ጉልቶ ማሳየት ነው ጮክ ብላችሁ ንገሩኝ ማንና ጉልቶ ማሳየት ነው ኢየሱስ ክርስቶስን ማሳየት ነው ልብ አድርጉ በዮሐንስ ወንጌል ምዕራፍ 3 ቁጥር 35 እንዲህ የሚል ተጽፏል በልጁ ያመነ የዘላለም ሕይወት አለው በማን ያመነ ምን አለው የዘላለም ሕይወት ልጁ የማን ልጅ የአብ ልጅ እዛ ወንጌል ላይ ምዕራፍ 3 ቁጥር 16 ላይ እስመ ከመዘ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጣው ወሀበ ቤዛ ለኩሉ እግዚአብሔር አብ ማለት ነው በዚህ ቋንቋ እግዚአብሔር አብ ዓለምን እንዲሁ ወዶታል አለ እንዴት ወዶታል እንዲሁ ልብ አድርጉ የኔና የናንተ ፍቅር እንኳን እንዲሁ በማንጠልጣያ እንኳን መቆየት አልቻለም መልካቸውን ብለን ያፈቀርናቸው ሰዎች ፊታቸው ተሸብሽቦ አይናቸው ፈዞ ጥርሳቸው በልዞ ጸጉራቸው ተመልጦ ወገባቸው ጎብጦ አድራሻቸው ጠፍቶ ፍቅራችን ረግፏል የኛ ፍቅር ጥርስ ላይ የተመሰረተ ስለሆነ ጥርሱ ሲረግፍ አፍሮ ይረግፋል አይን ላይ የተመሰረተ ስለሆነ አይኑ ሲፈስ አብሮ ይፈሳል ጸጉር ላይ የተመሰረተ ስለሆነ ጸጉሩ ሲሸብት አብሮ ይሸብታል ወጣትነት ላይ የተመሰረተ ስለሆነ ስናረጅ አብሮ ፍቅራችን ያረጃል እግዚአብሔር ዓለምን ግን እንዴት አድርጎ ወደደው አልኳችሁ እንዲሁ ወደደው ያለምን መነሽ አይናችንን ጥርሳችንን ጸጉራችንን ሀብታችንን ጉልበታችንን ብሎ ሳይሆን እንዴት አድርጎ ወደደን እንዲሁ ወደደን ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድያ ልጁን ኢየሱስ ክርስቶስን ውረድ ተወለድ ሙት ተሰቀል ብሎ ላከው ይሄ በዮሐንስ እየሰማችሁ ነው በዮሐንስ ወንጌል ምዕራፍ 1 የማን ወንጌል አልኳችሁ የዮሐንስ ወንጌል ምዕራፍ 1 ላይ ወንጌላው ዮሐንስ እንዲህ ብሎናል ቀዳሚው ቃሉ እቱ በመጀመሪያ ምን ነበረ ቃል ነበረ ወውቱ ቃል በእግዚአብሔር እቱ ያም ቃል በማን ዘንድ ነበረ በእግዚአብሔር ዘንድ ነበረ ወእግዚአብሔር ውእቱ ቃል ያም ቃል ማን ነበረ እግዚአብሔር ነበረ ልብ አድርጉ በመጀመሪያ ማን ነበረ ቃል በማን ዘንድ ነበረ ቃል ራሱ ማን ነበረ ሁሉ በሱ ሆነ ያለሱ የሆነ ምንም የለም ይልና በዛው ምዕራፍ ላይ ምዕራፍ 1 ዮሐንስ ወንጌል ይያልኩኝ ነው ምዕራፍ 1 ቁጥር 14 ላይ ወውእቱ ቃል ሥጋ ሆነ ያም ቃል ምን ሆነ ሥጋ ሆነ ቃልና ሥጋ ተዋሃዱ በእመቤታችን ማህፀን የመጠቀሚያ ጊዜው የማያልፍ ሀብታም ድሃ እኩል የሚውጣው ለህፃናት ላዛውን እኩል የሚሰጥ ሲፈውስ የነበረ እየፈወሰ ያለ ለዘላለም ፈዋሽነቱ እንከን አልባ የሆነ የመጠቀሚያ ጊዜው የማያልፍ ኢየሱስ የሚባል መድኃኒት ተመረተ በማን ማህፀን በድንግል ማርያም ማህፀን ስለዚህ አሁን ድንግል ማርያም የወለደችው አካላዊ ከስጋ ጋር የተዋሃደውን ቃልና ስጋ ተዋህደው የጋራ ስም ይወጣለትን ኢየሱስን ነው አሁን ቅድም እንደተጠየቀው የሁሉ ፍጻሜ መደምደሚያ ምንድነው ሲባል በኢየሱስ ክርስቶስ ማመን ነው የህግ ፍጻሜ ማለት በቅዱስ ጳውሎስ ቋንቋ ብሉይ ኪዳኑን ህግ ይለዋል መጽሐፉ ወሙሴ ወነቢያት ሙሴን ህግ ይለዋል ነቢያትን ህግ ይለዋል ነቢያት ትንቢት ቢናገሩ ካህናት ማይጠንት ቢያጥኑ ጸሎት ቢጸልዩ በብሉይ ኪዳን አብርሃም ከሀገር ውጣ ከዘመዶች ተለይ ቢባል እስራኤል ምድረ ርስት ቢወርሱ ያ ሁሉ ነቢያት ቢተነብዩ ካህናት ቢጸልዩ የተደረገ ሁሉ የነቢያት ትንቢት የካህናት መስዋዕት ጸሎት የመደምደሚያ ማሳረጊያው ማንን ማምጣት ነው ክርስቶስን ማምጣት ዋመ በጻድሜው በገላትያ ምዕራፍ 4 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ ዋመ በጻ እድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት የፍጻሜው ዘመን 5500 ዘመን ሲፈጸም እግዚአብሔር ለአዳም አድነሃለው ብሎ የሰጠው ተስፋ በተፈጸመ ጊዜ ከአመቱ አመት ከወሩ ወር ከቀን ቀን ሳያጓድል እግዚአብሔር በጊዜው በሰዓቱ በተናገረው ሰዓት እግዚአብሔር ልጁን ላከ በመጀመሪያ ቃል ነበረ ቃል በማን ዘንድ ነበረ ብለናል በእግዚአብሔር ዘንድ ቅድም ደግሞ ዓለም እግዚአብሔር እንዴት አድርጎ ወደደው ብለናል እንዲሁ ወዶ ምን አደረገለት እግዚአብሔር አብ ማን ላከ ወልድ ላከ ስለዚህ ቅድም እንደተናገርኩት ሐዋርያው ቅዱስ ጳውሎስ ከሕግ በታች
ከሴት ተወለደ ይላል። ከሕግ በታች ማለት ከሁለት አይነት ሕግ ማለት ነው። አንደኛው ሕግ ጠባያዊ የሚባለው ነው። ሁለተኛው ሕግ መጽሐፋዊ የሚባል በጣም ከጠጠራችሁ ምእመናን ይቅርታ ታደርጉልናላችሁ። ታገሱን ለዛ ደህና ዋላችሁ። ሕግ ጠባያዊ ማለት ምን ማለት መሰላችሁ? ለምሳሌ አንድ ልጅ እንደተወለደ ውሃ ይጠጣል ምእመናን? ወንዶቹ ተረጋጉ። እናንተ ምንም መረጃ የላችሁ። እናቶች አንድ ልጅ እንደተወለደ ምን ይሆናል? ይርበዋል አይርበውም? ምን ይደረግለታል? አቤት የእናቱን ጡት ይጠባል። እናቱ ጡት ውሃ አይጠጣም ታውቃላችሁ አይደል? እስከ ስንት ወር ድረስ ውሃ የማይጠጣው? እስከ ረሳችሁት ማለት ነው። እሺ አዲስ የምትወልዱ መረጃ ሰብስቡ። ነው እንደተወለዱ ውሃ ግታችሁ ልጃችሁ እንዳታጡ። አሁን ሕፃኑ ከእናቱ ማህፀን እንደወጣ ይጮሃል። በሁለት ምክንያት ይላሉ አባ። አንደኛ አዲስ አየር ስለሆነ ነው ይላሉ። ሁለተኛ ወደፊት አርጅቶ ከ80 ዓመት በኋላ የሚቀበርበትን አፈር ረቂቅ መልአክ አመጡ አቅምሶት ነው ያሊቃውንቱ። ሁለተኛና ዋነኛው ምክንያት ግን ይርበዋል። ሲርበው እናቱ ጡት ይሰጡታል። አሁን ሳይንቲስቶቹ አጥንተው በጻፉልን መሰረት ከእናቱ ጡት ጫፍ ላይ ትንጥዬ ውሃ አለች አሉ። የተመጠነች ውሃ። በጣም የሚገርማችሁ ነገር እግዚአብሔር የሰራቸውን በተፈጥሮ ሰርቶ ለኛ የሰጠንን ነገሮች ሳይንስና ቴክኖሎጂ ቢለፋ ሊተካቸው አልቻለም። ዛሬ ብዙ ፋብሪካዎች ወተት አምርተዋል ታውቃላችሁ። በሰለጠነው ዓለም በጣም ብዙ እየተበጠበጠ የሚጠጣ ዘመናዊ ወተት አምርተዋል። የሚገርማችሁ ግን የእናት ጡት ወተትን ግን እስካሁን ማምረት አልቻሉም። በጣም የተረጋገጠው ነገር እነሱም እንዳሉት ወደፊት መስራት አይቻልም ነው የሚሉት። የእናት ጡት ወተት አይፈላ፣ የመጠቀሚያ ጊዜው አያልፍ፣ አይኮመጥጥ፣ አይረጋ። እግዚአብሔር ለሕፃኑ እንዲመጥን አድርጎ እምከርሰሜ አንተ አምላኬ ላይሌ ከተገደፍኩ እንዛለው ኩስታጥባተሜ በእናቴ ማህፀን ሳለው በአንተ አመንኩኝ በእናቴ ጡት ካለውኝ በአንተ ተጣልኩ አንተን አመንኩ እንዳለ እናቱ ጡት ላይ ሆኖ ሕፃኑ ወተቱ እንዲስማማው የሚያደርገው ማን ነው? እግዚአብሔር። የሚገርማችሁ ይሄን የሚያደርገው እግዚአብሔር ዘይስዕሎሙ ለሕፃናትን በእናታቸው ማህፀን ከአባቱ ዘር ወስዶ በእናቱ ማህፀን ያለውን ደም አዋህዶ ሕፃን አድርጎ ቀርጾ 9 ወር ከ5 ቀን ልጅ ሆኖ እንዲወለድ የሚያደርገው ማን ነው? እግዚአብሔር። ይሄ እግዚአብሔር ደግሞ 5500 ዘመን ሲፈጸም ራሱ ሕፃን ሆኖ መጣ። ሕፃን ተወልደ ለነ ወልድ ተውህበ ለነ ሕፃን ሆኖ መጣ። ዳዴ የሚል ወፌ ቆመሽ ተብሎ እንደውም አንድ አረጋዊ መንፈሳዊ የተባለው የቤተ ክርስቲያናችን ሊቅ ሲናገር ምን ይላል? አንሰ አስተበጽ አረፍተ ቤቱ ለዮሴፍ የዮሴፍ ወጸበለኒ ዘኬደ በገሪው እኔ ይላል ሊቁ የዮሴፍን ቤት ወለሉን አደንቃለሁ ይላል። ክርስቶስ ዳዴ ብሎ ያደገበት ነው። የቤቱን ሕፃናት ሊቆሙ ሲለማመዱ ምን ይዘው ነው የሚለማመዱት? ወንበር ከሌለስ ግርግዳ ያያዙ እንዲሽከረከሩ የለ። ክርስቶስ ሕፃን ሆኖ የዮሴፍን ቤት ግርግዳውን ያያዘ ወፌ ቆመሽ ተለማምዷል። አየህ፣ ከሕግ በታች ተወለደ ማለት ሕግ ጠባያዊ ማለት ቀስ በቀስ ማደግ። መቼም አንድ እንደተወለደ እንደው ክትፎ አምጡ ካለ መቅሰፍት ነው ይላል። የ3 ዓመት ሕፃን እስቲ ቁርጥ አምጡ ካለ ይሄ እንግዲህ ገና ሳይኖር አብዷል ማለት ነው፣ ጤነኛ አይደለም። በአንጻሩ ደግሞ የ20 ዓመት ልጅ ማየጡት ወለጠዋ ካለ ይሄም ሌላ ብደት ነው። ሁለቱም ልክ አይደለም። ተፈጥሮ የመደበልን አለ። አሁን ክርስቶስ ልብ አድርጉ፣ ዳዴ እያለ ያደገው ማን ነው? ክርስቶስ። ወፌ ቆመች እያለ ያደገው ማን ነው? ክርስቶስ። በ40 ቀኑ በእናቱ ጀርባ ታዝሎ በእናቱ ቅፍ ሆኖ ቤተ መቅደስ የሄደው ማን ነው? ክርስቶስ። ከሕግ በታች ስለተወለደ እንደኛ ቀስ በቀስ አደገ። አያችሁ፣ ያ ሰማይና ምድር የወልደዊ ከለሃኳኒ ገብራን የወለሃኳኒ እጆች ፈጠሩኝ ተብሎ ሰማይና ምድርን እዴ ሳረረት አለ ሰማይ ወየማኔ ሳረረት አለ ምድር ወየማኔ አጽናቶ ለሰማይ በኢሳይያስ አድሮ እጀ ምድርን ሰራች ቀኘ ሰማዩን አጸናች ብሎ የተናገረ እግዚአብሔር አሁን ደግሞ ትንሽዬ እጅ አለችው፣ ትንንሽዬ ጣቶች አሉት፣ ትንንሽ አፍንጫ፣ ትንንሽ ጥርሶች፣ ትንንሽ አይን ያለው ትንሽዬ ሕፃን ሆኖ መጣ። ማን? ጮክ ብላችሁ ንገሩኝ። እግዚአብሔር ነው። ሊቃውንትን አድንቀው አልወጣላቸው ያለው ፈጣሪነቱ አይደለም፣ አምላክነቱ አይደለም። ያ ረቂቁ አምላክ ገዝፎ ሰማያዊ አምላክ ምድራዊ ሆኖ
ሕፃናትን በእናታቸው ማህፀን ቀርጾ እናታቸው የበላችሁ ሳይጫናቸው የጠጣችሁ ትን ሳይላቸው በእናታቸው ማህፀን በትብት አማካኝነት እየተመገቡ እናታቸውን የሚተነፍሱትን እየተነፈሱ እንዲወለዱ የሚያደርግ ማን ነው? እግዚአብሔር። ያ እግዚአብሔር ደግሞ ምን ሆኖ መጣ? በድንግል ማርያም ራሱ ሕፃን ሆኖ መጣ። እመቤታችን ልክ እንደናንተ ጸንሳ 2 ወር ሞላኝ 3 ወር ሞላኝ 6 ወር ሞላኝ 9 ወር ሞላኝ ብላ ነው የወለደችው። እንደናንተው እሷ የእናቶችን ሕግ አላፋለሰችም፣ እሱም የሕፃናትን ሕግ አላፋለሰም። ይሄ ሕግ ጠባይአዊ ይባላል። አላኳችሁ? ሕግ ጠባይአዊ ተፈጥሯዊ ሕግ ማለት ቀስ በቀስ ማደግ ልቀ በበህቅ እንዘይት ያዘዝ ለአዝማዲው ሉቃስ ወንጌል ምዕራፍ 2 ላይ ለቤተሰቦቹ እየታዘዘ ይላል። እንጨት እየሰበረ ውሃ እየቀዳ አድጓል ክርስቶስ። ይሄ ነውር አይደለም፣ ወንጀል አይደለም። ወንጌላውያንም ሳያፉ ጽፈውለታል። ተርቧል ብለው አጠገበ ብቻ ብለው አላለፉም። ተርቧል ብለዋል። ውሃውን ወይን አደረገ ብቻ ብለው አላለፉም። ተጠምቷል ብለዋል። ሙት አስነሳ ብቻ አላለፉም። ሞተ ብለዋል። የተቀበረ አስነሳ ብቻ ብለዋል አላለፉም። ራሱ ተቀበረ ብለዋል። ለምጻም አነጻ ብቻ ብለዋል አላለፉም። ራሱ ቆስሎ ሰውነት ተጅጎርጉሯል ብለዋል። እየሰማችሁ ነው። ስለዚህ ኢየሱስ ክርስቶስ ሕግ ጠባይአዊን እየፈጸመ ሕግ መጽሐፋዊ ማለት ደግሞ ምን ማለት ነው? ቤተ መቅደስ በ40 ቀን ቤተ መቅደስ መሄድ እመቤታችን በብሉይ ኪዳን በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ ቤተ እግዚአብሔር ይምጡ ብሎ እግዚአብሔር በሙሴ አማካኝነት በሰጠው መመሪያ መሰረት እመቤታችን እስራኤላዊት ናት፣ ኦሪታዊት ናት። ሕጉን ተከትላ ሰራየ ሕግ ሐጋጌ ሕግ የሆነ እግዚአብሔር ራሱ ሕግ አውጪ ሕግ ፈጻሚ ነውና ባለቤቱ በእናቱ እቅፍ ሆኖ ቤተ መቅደስ ነው። ይሄ ሕግ መጽሐፋዊ ይባላል። በ12 ዓመቱ ለያስተር የተባይተ ከሰለስተ ጊዜያት ለለ ዓመት በዓመት 3 ጊዜ ማንኛውም ወንድ ልጅ እስራኤላዊ ከሆነ በቤተ መቅደስ ይገኝ ተብሎ በተሰጠው መመሪያ መሰረት ኢየሱስ ክርስቶስ በ12 ዓመቱ ቤተ መቅደስ ታይቷል። እየሰማችሁ ነው። ስለዚህ ኢየሱስ ክርስቶስ ስንት ነገር እየፈጸመ አደገ። አልሰማችሁ? ስንት ነገር ፈጸመ? 2 ነገር። ሕግ ጠባይአዊ ሕግ በ40 ቀን ቤተ መቅደስ መግባት ሕግ መጽሐፋዊ ነው፣ ሕግ ጠባይአዊ ነው? ንገሩኝ። ሕግ መጽሐፋዊ ነው። ቀስ በቀስ ማደግ ትንሹ ድክ ሲል የነበረ ሕፃን በዮሴፍ ቤት በእመቤታችን እጭኗ ላይ ተቀምጦ ጡቶቿን ይዞ ሲጠባ የነበረው እግዚአብሔር ጸጉሩን እያሻሸች ጉንጩን እየሳመች አይኑን ስታይ የነበረ እግዚአብሔር በጀርባዋ አዝላ በግብጽ በረሃ የተንከራተተችለት እግዚአብሔር ሕፃናትን በእናታቸው ማህፀን የሳለ ራሱ ሕፃን የሆነው እግዚአብሔር 30 ዓመት ሲሞላው ደግሞ በዮሴፍ እጅ ተጠመቀ። ዛሬ የ30 ዓመት ወጣት የሚሆነውን ያህል ማለት ነው። እና የሕግ ፍጻሜ ነው ማለት ግን ቅድም እንዳልኳቸው በብሉይ ኪዳን የተደረገው ይሄን ብታደርግ ትድናለህ፣ ይሄን ብታደርግ ትጠፋለህ ተብሎ በብሉይ ኪዳን ተሰጥቶ የነበረው ሕግ በጠቅላላ በማን ፍጻሜ ያገኘ? በክርስቶስ ፍጻሜ ያገኘ። ኦሪቱን የፈጸመ ሳይሆን አሁን በልጁ ያመነ ምን አለው? የዘላለም ሕይወት አለው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ያመነ የተጠመቀ ይድናል። በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ በሰማይ ዋጋው አይጠፋበትም። በኋላ ዋማይመጽ ንጉስ በግርማ መንግስት በኋላ መጥቶ በዙፋኑ ሲቀመጥ ጻድቃንን በቀኝ ኃጥአንን በግራ ሲያቆም ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ በጣም ቀላል ሕግ እንደው ዕውቀት የማይጠይቅ ሀብት የማይጠይቅ ያቅማችን አድርገን የምንጸልቅበትን ሕግ ሰራ። ስለዚህ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈላቸው የሕግ ሁሉ ፍጻሜ ክርስቶስ ነው። ክርስቶስን ያዛችሁ ማለት ሁሉንም ነገር አገኛችሁ ማለት ነው። እስራኤል በብሉይ ኪዳን ሲያገኙት የነበረውን ሕግን በመጠበቅ ሲያገኙት የነበረ በረከት ሁሉ ክርስቶስን በማግኘታችሁ ተፈጽሟል ማለቱ ነው። 34 ሌሎች የነብዩ ድርጅቶች ይጠቀሙበታልና ይሄንንም ጥቅስ አጭር ማብራሪያ ቢሰጥበት ነው። እነዚህን አያይዞ መመር ዲያቆን ነው። እኔ ባቀደምኩት ግን እንደኛ ከሆነ የሚያውቁ ይልክሳል። ስለዚህ ግንዛቤ ውስጥ አስከትታችሁ እንድትሰሙ አደራ
የመጀመሪያ እሳቸው ማለት የጨመረ በመላክ ተመልሷል። ምንም ነገር የለም። በሁለተኛው በተጠየቀው ጥያቄ ላይ ግን ጥቂት ነገር እንደመናገር ነገረ ክርስቶስ ብላ ቤተክርስቲያናችን የምታስተምረው ትምህርት ምንድን ነው ባጭሩ ቢገለጽ ተብሎ በጣም ሰፊ ባህል የሆነ ጥያቄ ነው የተጠየቀው። ስለዚህ ርዕሰ ጠቀም ለማድረግ ያህል ቤተክርስቲያን በትምህርቶቿ ላይ ልክ አሁን በዓለማዊ ትምህርት ጂኦግራፊ ይባላል አይደለ? ጂኦ መሬት ነው፣ ግራፊ ጥናት ነው። ባዮሎጂ ይባላል። ባዮ ህይወት እንደማለት ነው፣ ሎጂ ጥናት እንደማለት ነው። ልክ እንደዚሁ ቤተክርስቲያናችን የምትቀጽለው ዘዬ ደግሞ የምትቀጽለው ቃል ነገር ይባላል። የማርያም ነገር ብሎ ለማስተማር ነገረ ማርያም፣ የክርስቶስ ነገር ብሎ ለማስተማር ነገረ ክርስቶስ ይባላል። ስለዚህ ነገረ ክርስቶስ ስለ ክርስቶስ ስለ ስግው ቃል ስለ ወልደ እግዚአብሔር የምንማርበት ትምህርት ነው። ባጭሩ ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በስመ አጠራሩ ክብር ምስጋና ይግባውና ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ የፈጸመውን የድኅነት ነገር የምንማርበት ነው። በቴዎሎጂ ቋንቋ በሁለት ከፍለው ሂስቶሪካል ጂሰስ እና እንደገና ደግሞ ሂስቶሪካል ጂሰስ የሚለው ምን መሰላችሁ? ሁለት አይነት የጊዜ አቆጣጠር አለ። አንደኛው የእግዚአብሔር ጊዜ ነው። ሁለተኛው ደግሞ የኛ ጊዜ ነው። የኛ ጊዜ ሂስቶሪካል ታይም ይባላል ወይም ክሮኖስ ይባላል በነገረ መለኮት። የእግዚአብሔር ጊዜ ደግሞ ካይሮስ ይባላል። ክሮኖስ ማለት ክሮኖሎጂካል ቅደም ተከተላዊ ጊዜ ነው። ካይሮስ ደግሞ ዘላለማዊት አሁን ናት። ዘላለማዊት ምን አልኳችሁ? አረጋግጡልኝ። ዘላለማዊት አሁን ወይም ደግሞ ሳክሬት ታይም ይባላል። ጊዜ ባለኮት ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የእርሱ ጊዜ የሆነው አለ ሳክሬት ታይም ዘላለማዊ ጊዜ። አሁን ለምሳሌ ከዚህ ጊዜ እንደምሳተፍኛ ወደ ቅዳሴ በምንሄድበት ጊዜ ሽሊማን የተባለ ልጅ ምን ይላል? ወደዚህ ጊዜ ውስጥ እየገባ ነው የምንመጣው። ቅዳሴ ስትመጣ ከኮልፌ ተነስተህ እዚህ ጳውሎስ ወይ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየገባችሁ እንዳይመስላችሁ። ያላችሁበትም ሰፈሩ ምንም ይሁን ስሙ መርካቶ ይሁን ምንም ለቃችሁ ትመጡና ቀራንዮ ላይ የምትቆሙ የእግዚአብሔር ቦታ ላይ ደግሞ 2 ሰዓትም ይሁን 3 ሰዓትም 6 ሰዓትም ይሁን 9 ሰዓት ያንን ሰዓት ትተውትና ቀን ሌት ያለበትን ሰዓት የእግዚአብሔር ጊዜ ላይ የምትገቡት ይላል። ለዚህ ምስክር የሚያደርገው በጊዜ በቅዳሴያችን ውጥቱ ጊዜ ባለኮት እንላለን አይደል? በዜማ ይህ የእግዚአብሔር የበረከት ጊዜ ነው። ሳክሬት ታይም ካይሮስ ማለት ያለ ታዲያ እግዚአብሔር ከዚህ ጊዜ ውስጥ ወጥቶ የኛ ጊዜ ውስጥ የገባበት ጊዜ ብለው ይለይታል የነገረ ክርስቶስ ምሁራን። እና አንደኛው ሂስቶሪካል ጂሰስ የሚባለው ምንድን ነው? ዘመን የማይቆጠርለት መለኮት ዘመን ተቆጠረለት አይደለ? በዚህ ጊዜ ተወለደ፣ በዚህ ጊዜ ቀስ በቀስ አደገ፣ 30 ዓመት ሲሞላው ተቀመጠ እያልን ሙሉ ታሪኩን የምንናገርበት ነው። እስከ 30 ዓመት ድረስ ያለው በታምረ ማርያም፣ ከ30 ዓመት እስከ 33 ዓመት ከ3 ወር ድረስ ያለውን ደግሞ በወንጌል፣ ከዚያ በኋላ ከትንሣኤ እስከ እርገቱ ያለውን 40 ቀን ደግሞ በኪዳን አድርገን የምንናገርበት ነው። ይሄ ታሪኩ ምን እንደሆነ የምናውቅበት ነው። ሁለተኛው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በድኅነት ጉዳይ ላይ የሰራውን ነገር ማንሳት ነው። አሁን እያንዳንዱ ነገር እሱ እንግዲህ ፍጹም ሰው ነው፣ ፍጹም አምላክ ነው። እንደ ሰውነቱ ፍጹም ሰው ሆኖ በዚህ ምድር ላይ ተመላልሷል። እንደ አምላክነቱ ደግሞ የሰራዋል። ለምሳሌ በታሪክ ጊዜ ውስጥ ብናየው በታሪክ በዮርዳኖስ ወንዝ ውስጥ በእደ ዮሐንስ ተጠምቋል። ሲጠመቅ ግን የሰራው የድኅነት ስራ አለ። በእግሩ ረግጦ በመለኮትነቱ አጥልጦ የአዳምን የዕዳ ደብዳቤ በዮርዳኖስ ባህር ላይ ደምስሶታል፣ አጥፍቶታል አይደለም? በታሪክ እንደምናውቀው ከተሰቀለ በኋላ በነፍሱ ወደ ሲኦል ወርዷል። ወደ ሲኦል ሲወርድ ግን በሲኦል ውስጥ ያለውን ደግሞ የዕዳ ደብዳቤያችንን እንደገና ደምስሶ አጥፍቶታል። እንደገና ደግሞ በስጋው ወደ መቃብር ሲወርድ ለእኛ ስጋውን ሰጥቶ ደሙን ሰጥቶ ነው። ስለዚህ እንደ ታሪክ ብቻ የምናነሳው ሳይሆን እነዚህ ዋና ዋና የድኅነት ነጥቦች የሚነሱበት ነው። በዋናነት ፍጹም ሰው ፍጹም አምላክ መሆኑ፣ እንደገና ደግሞ እንዴት ሰው ሆነ የሚለው በተዋህዶ ሰው መሆኑ እንበለዋለ እንበለተሳይ እያዘረቱ ቁጣ የሰፊ ትምህርት ነው። ለዚህ ጊዜ የሚመጥን አይደለም ምዕመናን። ስለዚህ ክርስቶስ እንዴት ሰው ሆነ፣ ከሁለት ባህሪ አንድ ባህሪ እንዴት ሆነ የሚለውን የምንማርበት በአጭሩ የክርስቶስን
ማንነት የምንማርበት አገልግሎቱ ወይም ደግሞ ለእኛ መጥቶ የፈጸመውን የድኅነቱን ስራ የምንማርበት ለእኛ ደግሞ ለወደፊቱ አርአያ ሆኖናል። ጾሞ ጸልዮ ማሳይቶናል። ያንን ሁሉ የምናይበት ነው። ለመጠቅለል ያህል በአዕማደ ምስጢር እንግዲህ አምስቱ አዕማደ ምስጢር አንድ አዲስ ክርስቲያን ወደ ክርስትና ሲመጣ እነሱ ተምሮ አምኖ ተጠምቆ ነው ማለት እነሱ አምኖ ሲመሰክር ነው የሚጠመቀው። ከነዚህ መካከል ነገረ ክርስቶስን የማይነካ በውጮቹ በእኛ ስለምንለየው ነው እንጂ ምስጢረ ሥላሴ ይላል። እኛ ቅዱስ አትናቴዎስ እንዳስተማረ ምስጢረ ሥላሴ ውስጥ ነገረ አብ አለ፣ ነገረ ወልድ አለ፣ ነገረ መንፈስ ቅዱስ አለ። ነገረ መንፈስ ቅዱስን ኒውማቶሎጂ ተብሎ ለብቻ ይማሩታል። እንደገና ነገረ ክርስቶስን ደግሞ ክሪስቶሎጂ ተብሎ እንደገና ለብቻው ትምህርት አለ። በብሉይ ኪዳን ወደ ኋላ ተኪቶ ሁሉ የእግዚአብሔር ወልድ ትምህርት ያለበት ነው። እዛ ምስጢረ ሥላሴ ላይ የሚነሳው ማለት ነው። ለምሳሌ ለፊሎ የተባሉ ከአዲስ ኪዳን በፊት የነበሩ ኢንተርቴስታመንታት ላይ በብሉይና በአዲስ መካከል ባሉ ጊዜያት የነበሩ ጸሐፊዎች ሎጎስ የሚለው ከዮሐንስ ወንጌል ላይ አስቀድሞ ጽፈው ነበረ። ጥበብ የሚለው ደግሞ በሰለሞን ጊዜ ተጠቅሶ ነበር። ስለዚህ ክርስቶስ ነው ይሄ እያሉ የሚማርበት ነገረ ክርስቶስ ተብሎ ይለያል ማለት ነው። ምስጢረ ሥላሴ ጋር በራሱ ማለት ነው። ከዚያ ሁለተኛው ደግሞ ምስጢረ ሥጋዌ እዛ ላይ ተዋሕዶ አለ፣ ጥምቀት አለ፣ ቁርባን አለ፣ ትንሣኤ አለ። እነዚህ ደግሞ በቀጥታ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለተኛው ልደቱ በመጀመሪያው ምጽአቱ በምንለው በእኛ ከእመቤታችን ተወልዶ በፈጸመው ነገር ውስጥ ያሉ ናቸው ማለት ነው። ሌላኛው ጥያቄ እንግዲህ ሁለተኛው ሮሜ 8:34 ነው የተባለው። እንግዲህ እንዲህ አይነት ጥያቄዎች የሰማው ሲሄድ ያልሰማው ሲመጣ አይነት ሆኖ ነው እንጂ ያልተመለሰበት ጊዜ የለም። ከላይ ጀምሮ ይገልጻል። ስለኛ የሚማልደው የሚለው የሚፈርድ ማን ነው? የሚኮንንስ ማን ነው ይላል። የሚፈርደው የሚኮንነው ማን እንደሆነ ሲያስረዳ ስለኛ የሚማልደው ክርስቶስ ኢየሱስ አይደለም ምን ይላል። ስለዚህ ፈራጅ መሆኑ ኮናኝ መሆኑ ከላይ ገልጾ ከዚያ ደግሞ በስጋ ወራት ነው ማለት ሲገልጽ እንደዚያ ብሎ ገለጸውና ምንም የሚያከራክር አይደለም። በጣም በስፋት ብዙ ጊዜ ተነስቷል። ይህን ቃል የመሰለ እዚያው ሮሜ 8:34 እንጂ 8:26 ላይ መንፈስ ቅዱስን በመቃረከት ስለኛ የሚያምዳል ይላል። ኤርምያስ 7:25 ላይ ደግሞ አብን ይላል። አብን ወይም መንፈስ ቅዱስን የሚማልድ ከሆነ ታዲያ ነው የሚማልድ የሚያምነው ብለን ማንሳት እንችላለን። በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ አወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን እንደው ሐዲስ ኪዳን ልበል ሐዲስ ኪዳን በሉ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደው 66 ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ አቤት ጳውሎስ ቅዱስ ጳውሎስ 14 ስንት 23 ጴጥሮስ 2 ያዕቆብ 1 ይሁዳ 1 ጠቅላላ ስንት ሆነ? 27 በመመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለ? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለ? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱን ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክና። እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱን መጽሐፍት ምዕመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገር ነው የጻፉት።
በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27 ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም። አሁን ብዙ ጊዜ የመናፍቃን ችግራቸው ምንድነው? ሮሜ 8:34ን ነጥቀው ሄዱ። አንደኛ መጣ ስጋ አስቀምጠው ነጥቀው ይላል። ልክ እንደዛ አይነት ጥቅስ የቀሰስጋ ነጥቀው ይጣፉ የድመት መናፍቃን ልላችሁ የፈለኩት ምንድነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐንስ ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታጠምቅወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምእመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህር ገብረ ማርያምና መምህር ወልደ ማርያም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም። ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ። ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ነው ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በአይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ ግልገሎችን ጠብቅ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጃ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ደህና ዋላችሁ። በማን ስም ተጠመቋል? ማን ያለው? ማን ያለው? ጴጥሮስ። ቅድም ግን የተባለ ክርስቶስ ያስተማረ ምን ብሎ ነው? በማን ስም አጥምቋቸው አለ? ስለዚህ በማን ስም እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት ነው። በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው አይደለም? ሐቁን ነገር ግድ የላችሁም አይዟችሁ። ላብራራው ስለሆነ ነው በሉ። አልተለያየም? ልድገመው ጥያቄውን።
ክርስቶስ በማን ስም አጥምቋል? ቅዱስ ጴጥሮስ በማን ስም ተጠመቋል? ስለዚህ የጴጥሮስ ነው የክርስቶስን ትምህርት ነው መያዝ ያለብን። አቤት ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከ27ቱ አንዱ ማቴዎስ በማን ስም አጥምቋል ክርስቶስ? በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል ብያችኋለሁ? ሁለት ብያችሁ። አንዱ ወንጌል ነው፣ አንዱ የሐዋርያት ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ነው። አሁን ይሄ እርቅ የሚባል አለ። ምእመናን ሰው ሲጣላ የሚያስታርቅ ሰው አለ አይደል? ዛሬ እንኳን የሚያስታርቅ የለም ታውቁታላችሁ። ላስታርቅ ሄዶ ሰውየው እንኳን መጥፎ ነው ግን አብራችሁ ብትኖር እኮ ጥሩ ነው አላሉ ሽማግሌው። ከሰውየው ቂም አለው አሉ። ባልና ሚስት ሊያስታርቅ ሄዶ እኮ ነው። ሰውየው አውሬ ነው። እንዴት እሱ ጋር እንደኖርሽ አላውቅም ግን እስቲ አብራችሁ ኑሩ። አሁን የሰውየው ሰዓት ለኩሶ አንድ ዶነ የመጣው የዛሬ ሽማግሌ አስታርቅ ብል ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደ ሰው ይጣላሉ እያልኳችሁ ነው። ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማን ነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው? መምህራን ናቸው። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል የምንማረውን የምናስተምረው አምጥተን ብንደፋባችሁ እንደው አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር ብዙ ምስጢር ነበር። ለባጭሩ ግን መጻሕፍት አሁን የቅድሙ የሁለቱ ቃላት ተጣልተዋል አልተጣሉ? ሰምታችሁኛል? ተጣልተዋል አልተጣሉ? አንደኛው ምን አለ? ባለቤቱ ምን አለ? እሺ ጴጥሮስ ምን አለ? ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው ሐሰት? ልክ ነው አይደለም? የማን ቃል ነው? የእግዚአብሔር ቃል። ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን? አንችልም። ስለዚህ ያለው አማራጭ ምንድነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያት ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቁ አላለም። አባቴ ያለ የባህሪ አባቴ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ ባሪያው ታዛዡ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ካብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ሰው የሆነው ማን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ? ንገሩኝ። አብ ነው ወልድ? በዮርዳኖስ የተጠመቀው እጅጉን የተቸነከረው ምራቅ የተተፋበት ሙቶ የተነሳው ያረገው ዛሬ በአብ ቀኝ ያለው በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድርን ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለእነዚህ ሰዎች አዲሱ ትምህርት ምንድነው? ኢየሱስ ክርስቶስ ሰው ሆኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምን የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርዕስ ወማይለቅ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰው ሆኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስም ተጠመቁ ማለት ምንድነው? ስሙ ሕይወት መድኃኒት እንደሆነ አውቃችሁ ማለት ነው። ደህና ዋላችሁ? እየሰማችሁ ነው? አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ ስሙ ምንድነው ብያችኋለሁ? ሕይወት ነው። ከስሙ ወጸገወ ስመ ዘይአቢ እማስማቲሆሙ ከስሞች ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈልቅ ይህን ስም አይተካ። ይህ ስም ዘላለማዊ ስም ነው።
ይሄ ስም ፈዋይ ስም ይሄ ስም የኛ ስም ታውቁታላችሁ ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰው ይቆይ እኔ ቢጤ ሊሆን ይችላል መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቁልቱን ትችላለች አይገ ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላል ብርሃኑ ተብሎ አይነስው ሊቀ ብርሃናት ብለው አይነስውር ነው ሰውየውና ሊቀ ብርሃናት ተብሎ የብርሃናት አለቃ ማለት እኮ ነው ሰውየው አይነስውር ነው አሉ እንዴ አረባ ካብሮ አይደል በጥባጩን መላከ ሰላም አሉት አሉ አረ የለም መላከ ሰላም አይባልም መላከ ጸብም አይባልም ያጣላል መላከ ሰላምም መጥቶና አሁን የክርስቶስ ስም ምትክ አልባ ነው እየሰማችሁ ነው የሚመና ይሄ ስም ውድ ስም ነው ሕያው ስም ነው ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ በደንብ ንገሩኝ አለ የለም በፍጹም የለም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም ይሄ ስም የሐዲስ ኪዳን ስም ነው የድህነት ስም ነው የሥጋዌ ስም ነው መቼ የተሰጠ ቃል ሥጋ ሲሆን ከመቤታችን ሲዋድ መቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው ምን ለዋለም ስትጸንስ ቃል በማን ማህፀን አደረ በድንግል ማርያም ማህፀን አደረ ከሥጋዋ ሥጋ ነሳና ተጸነሰ መድኃኒታችን ያን ጊዜ ተጸነሰ ማለት ሲወለድ ልክ መቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን የሚል ስም ወጣለት ኢየሱስ የሚል ስም ወጣለት ክርስቶስ የሚል ስም ወጣለት ይሄ ስም አዲስ ስም ነው ከሥጋ ጋር የተዋሃደ ሰው የሆነ የተራበ የተጠማ የተቸነከረ የተሰቀለ የተገነዘ የተቀበረ የተነሳ ያረገ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል ስሙ ውሃ ነው ይጠጣል ስሙ ልብስ ነው ይለበሳል ስሙ ብርሃን ነው ጨለማ ይገፋል ሕይወት ነው ሞትን ይሽራል ትንሳኤ ነው መቃብርን ባዶ ያስቀራል ስለዚህ ቅዱስ ጴጥሮስ ምን አለ በኢየሱስ ክርስቶስ ስም ምን አሉ ስሙ ምን እንደሆነ አምናችሁ ማለት ነው አቤት መድኃኒትና ሕይወት እንደሆነ አምናችሁ ስለዚህ ዋናው መጠመቅ ያለብን በማን ስም ነው ማን እንዳስተማረን ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም የበለጠ አጸን ነው ይሄን እንደው ወደ ደግመን ስናስረዳችሁ ይገባችሁ ብለን ተስፋና አሁንም ገብቷችሁ ፊታችሁ ያስታውቃው ነው ለምናል ደህና መሻችሁ እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ ጆሮ አለ ባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደል እንደ መንገድም ሲበዛ ግርግር አለ መባል አለበት ሁሉም እኮ አለ አሁን በጣም ተደጋግሞ ተጠቀሰ ቅዱስ ጳውሎስ ይሄን ማለቱ ምን ማለት ወደ ኋላ እኮ ተናገረ 31 ጀምራ ነው ውስጥ ህሊና ያያል ውስጥ ደናነሻሽ አይያት መጫለስ አጨርጨው አይሻል ለታፈው ነው ድምጻችን በደንብ አሰሙ ስለኛ ስናናገራጆሽ እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚያጸድቅ እግዚአብሔር ነው የሚኮንን ማን ነው እግዚአብሔር ራሱ ኢየሱስ ክርስቶስ ነው ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃው መንገዶች ነው ቅድም ነግሬያችኋለሁ በልጁ ያመነ ስጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል እንደው በእውነቱ ሐዋርያ ያልተናገረው ነብይ መላክ ራሱ ባለቤቱ የተናገረው ምንድነው ያለን በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻርቃንን በቀኜ ኃጣንን በግራዬ አቆማቸዋለሁ ይልና ጻርቃንን እናንተ ያባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው ምን ስላደረጉ
የተራበ ጮክ በሉ የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ ወደ ዘላለም ሕይወት ግቡ እላቸዋለሁ ይሄን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል ንገሩኝ ወደ ለአባቴ ነግሬ አስገባቸዋለሁ ብሏል አላለም እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሃል ላይ ክርስቶስ በቀኝ አንድ ወንበዴ በግራ አንድ ወንበዴ ተሰቅለው ነበር በግራ የተሰቀለውን ታውት ራሱን የረሳ ነው እኛ ልናስተዋውሰው አንችልም መከራ ያላስተማረው እንደባለገ ኑሮ እንደባለገ ሞት ራሱን ያዋረደው ምን እናርገውኛ እግዚአብሔር ራሱን ያዋረኛል እናከብረው አንችልም በስተቀኝ የተሰቀለው ግን ምን አለ አየ ታምራት ይደረግ ጠላቶቹ ይሰድቡታል እሱ ግን የሚያደርጉትን አያውቁምና ይቀርባላቸው ይላል ጠላቶቹ ይሳደባሉ ይጮሃሉ እጁን ይቸነክራሉ እግሩን ይቸነክራሉ ውር ይላሉ መዶሻውን አንጣ ምስማሩን አንጣ እየተባሉ የመከራ ማዕት ያወርዱበታል ክርስቶስ ግን መልሶ ምን ይላል አባቶይ የሚያደርጉትን አያውቁምና ይቅር በሉ እነሱ መራራ ነገር ባፉ ይጨምራሉ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ እንደውም የግቢ ተማሪዎች ይኖራሉ በያስባለሁና አንዱ ባለቀኔ እንዲህ አለ ይወለጠ ብነ ጣይመረራ የከ መረራ ሐሞት ወአፍ ሐሞት ዘትበልኦ እስመ ለመሪር ሐሞት ጣይመቃልከ አጥፎ አለ ባለቀኔ የጥንት ቀኔ ነው እንግዲህ ካህናቱ ይሰሙታል ምእመናን ለነሱም ትንሽ ጣል እናርግላቸው በየነ ደህና ዋላችሁ ምን ማለት መሰለ ለእናንተ ለተርጉምላችሁ ጌታ ሆይ አለ የወለጠ ብነ ጣይመረራ የከ አይሁድ ያበሉ ኮምጣጤ ያጠጡ መራራ ሐሞት ያንተን ጣፋጭነት አለወጠብንም ምክንያቱም እነሱ ያጠጡን መራራ ሐሞት ጣፋጭ ቃልህ ሽሮታልና ልባድጉ እነሱ ከላይ ምን ያጠጡት ነው ብያቸዋለሁ እሱ ግን አባቶ የሚያደርጉትን አያውቁምና የቱ ይጣፍጣል ቃሉ አይጣፍጥም አሁን ይሄ ቃል ከመራራ ሐሞት ከጠጣፍ የወጣ ነው እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምንድነው አሁን የኖጥ ሰራው ብላ ነው አሁን እንጀራ ጋገርኩ ብላ ነው አሁን ጠላ ሰርግደን በል ጥርግ አርጎ በልቶ ሲወጣ አሁን ይሄን ሁሉ ሰው እንደው ከሚያተራምሱ ምን አለ ገንዘቡን በልቶ እኮ ይወጣ ለምን ገንዘብ ያወጣሉ በልቁርጡን በልቶ ጣጩን ገልብጦ ያገሳ ሙሽሮቹን ያማ ነው የሚወጣው እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና አይደለም ክፉዎች ነን ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ የሚያደርጉትን አያውቁምና እና ባለቀኔን ገልብጦ ምን አለ ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም ማለት እና ቅድም እንደነገርኳችሁ እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለው ወንበዴ አየ የሚያየው ነገር የተገላቢጦሽ ነው እነሱ ሁለቱ የተሰቀሉት አቀማንሷቸው ማምለስ ስላልቻሉ ነው እጅግራቸው ተጠፍረው ህዝቡን አንገሽግሸው ክርስቶስ በ3 አመት ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ ይገርማቸዋል ከ33 አመት ሊሞት ሲመጣም እነሱ ሌቦች ናቸው እድሜያቸውን የጨረሱ በግፍ ነው ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው እና ይሄ በስተቀኝ የተሰቀለው ምን አለ በጣም የሚገርም ወንበዴ ነው እውነቱን ለመናገርና እባክህ በመንግስት ስትመጣ ምን አለ ኤራቅሊስ እሱ ዝቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ ክርስቶስ ራቆቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋግር ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም አይን ሲበራ ግን እዚህ አንተ ስቁል ዲበጸ መስቀል ወአንተ ንቡር ዲበ ኪሩቤል አይኑ ጎኑ የተሰቀለውን ሳይሆን ሰማይ ያለው ክርስቶስ አየ ሐዋርያት አላስተማሩኝም ነቢያትን አልሰማውም አላ ፀሐይ ቀጸበተኒ ፀሐይ ሲጨልም አየ ታምራቱን አየ ስለዚህ ወዳው ምን አለ አቤቱ በመንግስት ስትመጣ ምን አርገኝ እስኪ እንደው አስበን በሉስ ማን ያስበን በምኑ ሲመጣ በመንግስቱ ሲመጣ ወዳው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው እንደ በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ በዓለም ላይ
ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል እዛው ጸለየ የሰውዬ የሚገርማችሁ ከሞላ ጎደል እኮ የሞተ ያለ ሰውዬ እኮ ነው ወኔ ወደ ግራ አካባቢ ሳይሞት ይቀርባል አንተ ተጋምሷል እውነቴን እኮ ነው ያጣጣረ እኮ ነው ተስፋ ይለመልማል ወዲያው ምን አለ ዛሬ ከኔ ጋራ በገነት ትሆናለህ አንተ ተቀድሞ ወያ ለአዳም ወስተገን ከአዳም አስቀድ የት ትገባለህ አሁን ይሄ ሰውዬ በመንግስት አስበ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው ጸሎቱ ጥሩ ነው ልባም ሰው ነው ለማንኛውም ላብ ልንገረውና መልሱን እነግራለሁ ብሎታል አላ ወሳኝ አምላክ ነው እግዚአብሔር ያጸደቀ እግዚአብሔር የሚኮንንስ ማን ነው የሚማልደው ማለት መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል ደህና ዋላችሁ እርሶ ማን ነው ስሞት እርሶ ጠይሙ እርሶ ጣቴን ያነጣጠርኩበት መቼም የሆነ ሰው ላይ ሳላነጣጠር አልቀርም ብዬ ይንገሩኝ ማን ነው ስሞት ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደል ተቀበላችሁ ቤታችሁ ገባችሁ በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም ምን ተቀበላችሁ መጣችኋል ለስንት ቀን 7 ቀን ዋጥና ምንድነው ያላችሁ ናና ያላችሁ በእናንተና በሐኪሙ መካከል ግንኙነት አለ የለም የት ነው ግንኙነት መረቂቅ ነው እንደ ሐኪሙ እንዴ እሺ ጧት መጥቶ አንተ እንትና መድኃኒት ዋጥከው እንደላችኋል እናንተ 10 ጊዜ ከመቀበላችሁ 6ቱን አንድ ጊዜ መቃም ትችላላችሁ አትችሉም መብታችሁ ነው መድኃኒቱን ከሰጠ በኋላ በእናንተና በዶክተርና በበሽተኛው መካከል ግንኙነት የለም የኛ አምላክ ግን ይሄን በደንብ ተረዱኝ ስጋዬን የበላ ደሜን የጠጣ እሺ ይሄ መድኃኒት ሰጥቶናል አልሰጠንም መድኃኒቱን ሰጥቶን እንደ ዶክተር በቤቱ አልተኛም ሁሉ ጊዜ በመንጽሄ ቅዳሴ ስጋው ደሙ ሲቀበሉ ምን ነበር ምንድነው መቀበሉ ስጠኝ ነው ስጋውና መቀበሉ ስጠኝ ነው ምን መቀበሉ ነው የሚሰጥ ስጋውን ማሰጥቶናል አንዴ ደፍሬ የበላህ ዘንድ ደፍሬ የጠጣህ ዘንድ ምክንያቱን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንዲበላ ደምህን እንዲጠጣ መድኃኒቱን እንዲውጥ አርገኝ ብለን ጸልያለን ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝጃቸዋለሁ እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደል ዛሬም በሰማይ ሆኖ ይቆጣጠረና ከኛ ጋር ነው ሁሉ ጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት እየሰማችሁ ነው እኔም በማርያም ስሙ አሁን ክርስቶስ ተነስቷል ሙቷል ተቀብሯል ተነስቷል አርጓል በማን ቀኝ ነው ያለው ባብ ቀኝ ነው ያለው አሁን ግን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም አሁን እዛ አለ የለም ባጭሩ አለ የለም ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰክሮ ሊሆን ይችላል ወይም ራሱ ታሞ የማቀቀል ምን ታውቃለህ አንተ ምንም መረጃ የለም ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሰው ተዋህደነዋል ስጋዬን የበላ ይላል እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋራ ሆናለሁ እሱም ከኔ ጋራ ምን ይሆናል ይዋሃዳል ነው የሚለው ስለዚህ ዘወትር ከናንተ ጋር ነው ጧት ማታ ማለት ነው መናፍቅ ማለት ይላል ኪዳነ ወልድ መናፍቅ ማለት ግማሽ ታላላቅ ግማሽ ያወፈረ ማለት ነው የሰማችሁ ለምሳሌ ከዚህ ዝላት ከዚህ የሚሰጥ ምንድነው መላጣም እነዚህ ወፈር አውጥተው አንታቷቸው ኢየሱስ አለህ ብሎ ጸሎት ያሳያችሁና አማላጅ ብሎ መላጣው ያሳያችሁ ማለት ነው በሚስታን ኪዳነ ወልድ ተናገረ መናፍቅ ማለት አንዱ ጥሩ አንዱ ማጥቶ የሚማር ነውና እንዲና ነብራባድማስ ናያረጋል ነሄሙ አባቴ ገብረኪዳን ናቸው ሌሎችም አሉ እንደዚህ አይነት እኔ እምነት ያላቸው ወንድሞቻችንን ያዛልን ነበሩ ከመባል ይሰውራል እናንተ ከመጨጨራታችሁ እንደዚህ ነው ባይናችሁ አባከናችሁ ሁለት ያስተን ጻልኝ ባስተማሪዎቻችሁ እንዴ እኛ ለወጣት ሰራው ለባይባችሁ ጸልያለሁ አናውቀው ቢካስ የናስ ሰላም ነው የሚሰጥ ባይባችሁ ጨምሮ
ይሄኛው ሰው መጥቶልኛል። ስለዚህ ለኛ መጸለይ ያለበት ስለ እንዳናሰሳት ወርቅ እንዳንጥላል ጠፍተን እንዳናጣጣችሁ እስኪ ጸልዩ። ቅዱስ ጳውሎስ እንኳን እኛ ገና ተራዎቹ በመንፈሳዊ ደረጃ ያለ ነው ቀርቶ ቅዱስ ጳውሎስ እስከ ሶስተኛው ሰማይ የተነጠቀ ክርስቶስ ባንደበቱ ምርጥቃ ማያ ወይ ያሰቆታ ከመጥቶ ብራው ማለት ምርጥቃ ያለ ያ በጨለማ ላይ ብርሃን አድርጌ ያለው በርሱ ቁርአን ነፍሱ ለሽሞት እንደዚህ በየምድር እየታደለ ሙት የሚያስነሳ ቅዱስ ጳውሎስ እንኳን የቆሮንቶስን የኤፌሶን የወሮቦች አይዘጉም በርሶት ጻይሩ ነው እናንተና መንፈሳዊ አባቶች አሉ ክርስቲያኖች ጻይሩ ይሉስ ለአገልጋዮች ለጳጳሳት ለካህናት መጸለይ ልንሆንና ወንድማችን ጀሪስጥልን እንግዲህ ምንናል አሁን ጾም ውስጥ ነው ያለነው ከልባችን ውስጥ ከጥላቻ ከመጣይ የተቆራረፈ ከጎረቤቶቻችን ጋር የተቆራረፈ ከስራ ባልደረቦቻችን ጋር የተቆራረፈ ከዚህ ጋር የተቆራረፈ ባይጠፋ አሁን ትናንትና ቀበላ ላይ ስጋ ሲበላው ሚስቱን ያቆረፈ አይደል የሚስተናገር እንኳን እግዚአብሔር ነው ህሊናው ይከሳል ነው ሚስት ባልሽና ቆፈሽ እግዚአብሔር ይከሳል። ስለዚህ አሁን ስትመለሱ ማለት ዛሬ ቤተክርስቲያኖች ለካጋዲሳ እግዚአብሔር በሁለት ሰዎች አሉ ተናግሮኛል። ስለዚህ ባለቤት ፍቅር እናቴ ባለቤት ይቀበለውና እስኪ ለጫናቸው ለቃላችሁ ድምጽ ሰርፕራይዝ አድርጓቸው በእናንተ ቋንቋ ይቅርታ በመጠን እውነቴን ነው። ሚስት ያቆረጣት ሚስት ታዲያ ግባና እጫማው ላይ ወደቀና እስቲ ጎንጅናው ይባላል ማስደንገጥ ይባላል አይደል? ሰርፕራይዝ አለ። ስለዚህ እንደዛው ከጾምን ማን ይመለስ አንቺ ይመለስ የነደደ ሰዓት ይመለስ የተጣጣመን ማን ይመለስ። ዛሬ እውነቱን ለመናገር በጣም ብዙ ፈተናዎች አሉ። እኛ ብቻ የበለጸገው ዓለም የሰለጠነው ዓለም ሁሉም ወጣት ነው። ሁሉም አይነቱ የችግራችን አይነት እንጂ የሚለያየው ሁላችንም መከራ ውስጥ ነን። ስለዚህ የነደደውን የሚያበር የፈረሰውን የሚገነባ የተቆረጠውን የሚቀጥል ማለት እግዚአብሔር። ስለዚህ ያን እንዳለ ደውላቶች አባቶች ደፍረን ሽቅብ እንናገራቸዋለን። ከቂም ከበቀል ከጥላቻ ነፃ ወጥታችሁ ከጎረቤቶቻችሁ ጋር ተስማምታችሁ ጎረቤቶቻችሁን አኩርፋችሁ እዚህ ለምሳሌ ከመጣችሁ ተላካሚዎችን ተሳላሚዎች አይደላችሁ። መላክም ይችላል ዘዘው ጎረቤታችሁ ይቀርብላችሁ ወንጌል ላይ ተሰጣ ስለዚህ ታስገባ ለቤተሰብ መስዋዕት ልትሰጥ ሄደ የተጣላው ጠላት ነው የተጣላው ትዝቢልን አስቀምጥና ሄዶ ወንድምን ታረቀና በደላችንን ይቅር በለን ታልቋስ አቤት ተስተጣጣ ካጠላላችሁ የብዙ ጊዜ ታዳግተኛለች ገናችሁ በደላችንን ይቅር በለን ታጥሮስ እኛ ከመዳትን እኛ ደፋዋስ ነው ቀራተለ ምን ማለት ምንድነው? እኔ ይቅር እንድንከፈልክ ሚስትህን ይቅር በላት። እኔ ይቅር እንድንከፈልክ ባልሽን ይቅር በይው። እኔ ይቅር እንድንከፈልክ ጎረቤቶቻችን ይቅር በላቸው። እኔ ይቅር እንድንከፈልክ የሥራ ባልደረቦቻችን ይቅር በላቸው። ከቂም ከበቀል ከጥላቻ ልቡናን አንጻ ልብስን በውሃ እንዳጠብከው ሰውነትን በንስሐ አጥበህና እኔ እፈውስሃለሁ፣ እቀድስሃለሁ፣ እለውጥሃለሁ፣ እቀይርሃለሁ በበረከት አጥለቀልቅሃለሁ ብሏል እግዚአብሔር። የመከረን ያስተማረ